እመቤታችንን በውዳሴ ማርያም ማታ ማታ እንዳታመሰግኗት አብዛኞቻችሁ ውዳሴ ማርያማችሁን ቲክቶኩ፣ ዩቲዩቡ፣ ፌስቡኩ ነጥቋችሁ ዕውቀታችን እንዳይወሰድብን፣ እንዳይሰለብ፣ ገንዘባችን፣ ጤንነታችን፣ እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። ከውስጥ ክፉ መንፈስ ያድርብን ምልክታችን ብዙ ነው። እንነጫነጫለን፣ ተስፋ እንቆርጣለን፣ እግዚአብሔር የለም እንላለን፣ ትዕግስት እናጣለን። መጾም መጸለይ መስገድ ያስጠላናል፣ ያንገፈግፈናል። ወጣ ገባ የሚል መንፈስ አይያዝም። ልክ ልትጸልዩ ስትሉ ይወጣል፣ ጸልያችሁ ስትጨርሱ ይወጣል። ቤተክርስቲያን ስትሄዱ ሰላማዊ ስሜት ይሰማችኋል፣ ስትወጡ ደግሞ ተሸክማችሁ ትሄዳላችሁ፣ ከበር ላይ ማለት ነው። ፈተናዬ ቢበዛብኝም የሐዘኔ ማብቂያው ቢርቅም አምላክ ባንተ ታሪክ ይሆናል። የደስታ ቀን ለኔ ቢመጣል። ከውስጥ ክፉ መንፈስ ያድርብን ምልክታችን ብዙ ነው። እንነጫነጫለን፣ ተስፋ እንቆርጣለን፣ እግዚአብሔር የለም እንላለን፣ ትዕግስት እናጣለን። መጾም መጸለይ መስገድ ያስጠላናል፣ ያንገፈግፈናል። የጸሎት ሰዓት ሲደርስ ይጨንቀናል። እንደው የጸሎት ሰዓት ደረሰ የሚሉ በጣም ብዙ ሰዎች አሉ። በነገራችን ላይ ጸሎት ለመተው ያኮበከቡ በቋፍ ያሉ በጣም ብዙ ሚሊዮን ኦርቶዶክሳውያን አሉ። በግድ የሚጸልዩ አሉ። እንዳይተውት ችግር እንዳይጀምሩትም ችግር ቢተውት ፈተና እንደሚመጣባቸው ያውቃሉ። ግድ በቃ ሳይወድ በግድ የሚጸልይ ብዙ ሰው አለ። ይሄ ምንድነው? ከውስጥ ፈተና እየበዛ ከውስጥ ወደ ውጭ መንፈሱ እየገፋ ሲመጣ ሊጥላችሁ ሊያንበረክካችሁ ከእግዚአብሔር መዳፍ ሊያስወጣችሁ ሲል የምታዩት ምልክት ነው። አልነጠቃችሁ ወንዶች በጸሎት ሰዓታችሁ ቲክቶክ ላይ ሴቶችን ስታዩ፣ ሴቶች በጸሎት ሰዓታችሁ ወንዶቹን ስታዩ የጸሎት ሰዓታችሁ ያልፋል፣ ጸሎቱም ይረሳል፣ ጸሎቱም ይቀራል። ይሄ ነው ዛሬ እመቤታችንን እንዳናመሰግናት ለምስጋና እንኳን ጊዜ እንዳንሰጣት ጊዜ ያሳጣን ይሄ ጠር የሆነው ማህበራዊ ሚዲያ ነው። ግድለም እመቤታችንን አመስግኗት፣ እመቤታችንን ተማጸኗት። ተውት እልልታውን፣ እልል በሉ አላልኳችሁ? እልልታው ይቅር፣ ግድለም እመቤታችን በዛሬው ዕለት ከኛ የምትፈልገው ውዳሴ ማርያም አድርሰን ቅድስት ሆይ ለምኝልን ብለን ችግራችንን ነግረን አልቅሰን በረከት፣ ድነት፣ ፈውስ አግኝተን እንድንሄድ ነው። ችግሩ ግን ይኸው ሁላችሁም አትጸልዩ፣ አትሰግዱ፣ የጸሎት ጊዜ የላችሁ፣ የጸሎት ሰዓት የላችሁ። ለማህበራዊ ሚዲያው፣ ለወሬው፣ ለዝባዝንኬው ጊዜ አላችሁ። ዕውቀታችን እንዳይወሰድብን፣ እንዳይሰለብ፣ ገንዘባችን፣ ጤንነታችን፣ እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። አንደኛ ከዕውቀት ጋር ከሆነ መልካ ዑራኤል ወይም ድርሳነ ዑራኤል መጸለይ ነው። የዕውቀት መልአክ ስለሆነ የዕውቀት መልአክ ነው ስንል ዝም ብሎ አይደለም። ልጆቻችሁ ትምህርት ቤት ፈተና በሚበዛባቸው ሰዓት፣ በሚጨነቁ ሰዓት ዑራኤል ቤተክርስቲያን ሄደው እንዲጠመቁ፣ ምንም እንኳን ቅዱስ ቁርባኑ የክርስቶስ ቢሆንም ዑራኤል ቤተክርስቲያን ሄደው አስቀድሰው ቆርበው ቅዳሴ ጸበል ሊጠጡ ማድረግ፣ ከዕውቀት ጋር የተገናኘ ማንኛውም አይነት ነገር ሲያነቡ ምንም ሲሉም የዑራኤልን ጸበል እየጠጡ እቤታቸው ላይ ያርጉ፣ የተጠመቁ በመልካም መልኩ መኖር ዕውቀትን ያሳድጋልም ያጸናልም፣ አይወሰድብንም፣ አይሰለብብንም። የመርሳት ችግርን ሁሉ ያስወግዳል። በርሜል ቅዱስ ጊዮርጊስ በዚህ አጋጣሚ ልናገር ፈልገው የአእምሮ ዝግመት ችግር ያለባቸው፣ የሚጥል በሽታ ያለባቸው ሰዎች ሄደው ቢጠመቁ መልካም ነው። ብዙ ሰው ሲድን አይቻለሁ። ይሄን እንደ ምስክርነት ነው የምሰጠው። በጣም ብዙ ሰው እንደ አንድ መረጃም ጭምር ነው። እሺ፣ ሌላው ሀብት ንብረቶቻችሁ እየወደሙ እየተሰለበባችሁ ልክ እንደ ዕውቀት እየጠፋባችሁ ከሆነ ሀብት ንብረቶቻችሁ ልጆችም ጭምር ማለት ነው መልካ ሩፋኤል ነው የሚጸልየው። መልካ ሩፋኤል በቃ በእርግጥ አባካኝ ሆነን እኛ ገንዘቡን እንደፈለግን እየመዘዝን ሰይጣን አባከነብኝ ማለት የለብንም። ግን
ምኞቶቻችንና ፍላጎቶቻችንን ሰብስበን መቀመጥ የምንችለው መልካም መልኩን ስንጸልይ ነው። በየቀኑ ጣፋጭ የሚበላ በየቀኑ ልብስ የሚገዛ በየቀኑ በየጊዜው በየሳምንቱ አዳዲስ ልብሶችን የምትገዛ ወይም ደግሞ ሁሉ አማረሽን ገበያ አታውጣት አይነት ነገር ከሆነ ያን ስሜት የሚያመጣው መንፈስ በመልካም መልኩ ነው የምንመታው፣ በድርሳኑ ነው የምንመታው፣ የሩፋኤልን ጸበል በመጠጣት ነው። ለሁሉ መላእክቶች የራሳቸው የተሰጣቸው ነገር አለ፣ ጤንነታቸውም ጭምር ማለት ነው። ሌላው የዛር መንፈስ ብዙ ጊዜ ግብር እያስገበረ ካስቸገረ፣ ለምሳሌ ደም እያስደማ በፔሪየድ ሊሆን ይችላል፣ ወንዶች ደም እያስቀመጣቸው ሊሆን ይችላል፣ ነስር እየነሰራቸው ሊሆን ይችላል፣ እየተደባደባችሁ ደማችሁ እየፈሰሰ ሊሆን ይችላል። እንደገና ደግሞ ቁስል እያመጣ ከክበከክ እያደረገ ህመም እያመጣ ግብሩን የሚፈልግ የቤተሰብ የዛር መንፈስ አለ። ብዙ ጊዜ በሽታ የለዋወጠ ቤት ውስጥ የሚያንከባልል ሊቀ መላእክት ቅዱስ ገብርኤልን ጥሩት፣ መልካም መልኩን ጸልዩ፣ ድርሳኑን ጸልዩ፣ ጸበሉን ተጠመቁ። ይሄ በድርሳን ማነው በመጽሐፈ ሄኖክ ላይ ስልጣን ተሰጥቶታል። ለሁሉ መላእክት ስልጣን ተሰጥቷቸዋል። በእባቡ ላይና በጊንጡ ላይ ማለት በዛሩ ላይ ሾም ያለው ተብሎ የተባለው ማን ነው? ቅዱስ። ሁሉም እኮ ዛሩ ያባርራሉ፣ ግን ይሄ ስልጣን ድርሻ አለው የየራሳቸውና ቃልቻውን ይሄ ጨሌ ምናምን የሚባለው ነገር በሙሉ ብትንትኑን የሚያወጣው ቅዱስ ገብርኤል ነው። ቅዱስ ሚካኤል ደግሞ ትዳር ላይ መጥቶ የሚበጠብጠውን፣ ሰላም እንዳይኖር ከተማን የሚበጠብጠውን፣ ፍቅር እንዳይኖር፣ እርጋታ እንዳይኖር፣ ሁከት የሚያመጣውን እንዲሁም ደግሞ ከስሩ ያሉትን ገብርኤልን፣ ሚካኤልን፣ ሩፋኤልን እየላከ ችግሮቻችንን የሚያስወግድልን ቅዱስ ሚካኤል ነው። የገዳማውያን አባቶቻችንን የመናንያንን የመነኮሳትን ስጋ ፍትወት ሲመጣባቸው ስክን የሚያደርግላቸው የሚያበርድላቸው በስግደት በጾም በጸሎት እንዲበረቱ ሰዓቱን ጠብቀው ተነስተው እየቀሰቀሰ 9 ሰዓት ላይ እንዲጸልዩ የሚያደርግ ሌሊቱ ሙሉ በጸሎት እንዲተጉ በገዳም የመጽናት የመታገስ አንድ ነገር የመቻል የመቋቋም ቻሌንጅ የማድረግ ስልጣን የሚሰጥ ቅዱስ ሚካኤል ነው። በጣም በጣም ታጋሽ ግን ዝም ይላል። ሚካኤል አርመመ ወገብርኤል ተደመ ነው የሚለው ወረቡ ራሱ ሲወርቡ አባቶቻችን። ሚካኤል ታገሰ፣ ዝም ማለት፣ ጸጥ አለ። አርምሞ ማለት ዝምታ ማለት ነው። ገብርኤል ግን ተገረመ ሲል ምን ማለት ነው? እንዴት የፈጠራቸውን አምላካቸውን ይሰቅላሉ ብሎ ሰይፉን ከሰማይ ወረወረ ነው የሚለው። የቤተ መቅደስ መጋረጃ ለሁለት ተከፈለ ከሚለው ጋር ማለት ነው ሲያያዝ ምንድን ነው የሚካኤል ትልቁ በቃ በጣም ለየት ያለ ባህሪው መልአካዊ እርዳታው ለኛ መልአካዊ እርዳታው ጸባይኛ ያደርጋል። በጣም ትህትና ያላቸው ሰዎች ብዙ ጊዜ ከቅዱስ ሚካኤል በረከት አግኝተዋል። በተክሊል ተጋብተውም የሚበጣበጡ ባለትዳሮች ካሉ ጸልዩላቸው በመልክአ ሚካኤልና በድርሳነ ሚካኤል። በቁርባን ተጋብተው በተክሊል ተጋብተው ቤት ውስጥ ብጥብጥ የሚያደርጋችሁ ሰው ካለ ያወቃችሁትም ሰው ይኖር ያላወቃችሁትም ሰው ይኖር አጋልጥም በሉት። ከዚህ ቤትም አጥፋ ሚስጥሩን ግለጥልን ካላችሁት ያወጣል። ሰላም ነው የሚፈልገው ቅዱስ ሚካኤል ባለበት ቦታ ላይ እርግት ፍሎ ይሄ ደስ የሚል እንዴት ነው አንዳንድ ወንዝ ቦታ ላይ የሚሄዱ ሰዎች እኮ ውሃው ሲወርድ ሲያዩት ደስ ይላቸዋል አይደለም? በጣም እየተገላበጠ የሚመጣ ውሃ እኮ እንዴ ብላችሁ ነው የሚሸሹት። እና ረጋ ያለ ነገር ነው እና ጥልቀት ያለው ውሃ ከላይ ረጋ ያለ ነው። ፍሬ ያዘ የስንዴ ዘለላ ይላሉ አባቶች፣ አንገቱን ይደፋል። ትትና ያለው ሰው ዕውቀት ያለው ሰው ዕውቀቱ መንፈሳዊ የሆነ ምግባሩ ከዕውቀቱ ጋር ከመንፈሳዊት ጋር ያስተሳሰረ ሰው ትትና ያለው ለማለት ፈልገው ነው። እና ብዙ ጊዜ እንደዚህ አይነት ነገር ካጋጠማችሁ መልክአ ሚካኤል ጸልዩ፣ ከቅዱስ ሚካኤል ጋር ተቀራረቡ። የመቅበዝበዝ የመጨነቅ ዝም ብሎ የመፍራት ማታ ማታ የመባተት ካለ መልክአ ሚካኤል ጸልዩ ወይም ድርሳነ ሚካኤል ጸልዩ። እንደገና ደግሞ ቅዥ ያለ ንግግር ቶሎ ቶሎ የመለፍለፍ ከተናገራችሁ በኋላ ዋጋ የሚያስከፍል ቃላት ከተናገራችሁ በኋላ ዋጋ ከፍላችሁ በቃ ብዙ እንትን ውስጥ ከገባችሁ መልክአ ሚካኤል ጸልዩ። ሰከን ብዙ ማዳመጥን ትንሽ መናገርን ያስተምራል ይባላል ቅዱስ ሚካኤል። ስትናገሩ ድምጸታችሁ ራሱ የተስተካከለ ይሆናል። የተገራ ንግግር ይሆናል። ሰው የሚያስደነግጥ ሳይሆን ሰውን የሚስብ ይሆናል። እርጋታ ያለው ንግግር ብዙ ጊዜ ሰዎችን ይማርካል ይባላል። እነዚህ የመሳሰሉ አካባቢዎች ያሉትን ነገሮች ቅዱስ ሚካኤል ሰዎችን
ይመግባል፣ ያገለግላልና ከበረከቱ ከዚህ እርዳታው በረከት እናገኝ ዘንድ መልክአ ሚካኤልን ጸልይ። ሌላው ደግሞ በህይወታችን ውስጥ አንዴ ለቅሶ፣ አንዴ ደስታ፣ አንዴ ሐዘን፣ አንዴ በቃ ድብልቅልቅ ያለ ነገር የምትኖሩ ከሆነ ጨራው አልጨበጥ ያላችሁ ላይፍ የተዘበራረቀ ጨለማና ብርሃን ከተፈራረቀባችሁ መልክአ ራጉኤልን ጸልዩ። መልክአ ራጉኤል በህይወታችን ውስጥ ጨለማና ብርሃን የሆነው ላይፋችንን ክፉ ነገር ሲመጣ ለበጎ እንዲሆን አድርጎ እንድንቀበለው አድርጎ ማይቀርልን ከሆነ ክፉ ነገር ከእግዚአብሔር የመጣ ከሆነ ነው። ታዲያ ከሰይጣን የመጣ ከሆነ ያስወግድላችሁና ያጽናናችኋል። ከእግዚአብሔር የመጣ ቅጣት ከእግዚአብሔር የመጣ ከሆነ እንድትበረቱ ካልደፈረሰ አይጠራም የሚያስብል ነገር ከመጣባችሁ ድፍርሱ ሰዓት ላይ እስኪጠራ ድረስ እንድትጽናኑ ያደርጋችኋል ማለት ነው። እና እንደየባህሪያቸው ነው የሚሄዱት። ሌላው መልክአ ሩፋኤል ነው። ማን ነው? መልክአ ፋኑኤል ነው። ቅዱስ ፋኑኤል ምን ያደርጋል መሰላችሁ? እጅግ በጣም የሚገርማችሁ በረሃብ በርዛት ሰዎች እንዳይሞቱ ያግዛል እና ገንዘባችሁን ለተራቡ ሰዎች እንድትሰጡ የመገፋፋት፣ ለታረዙ ሰዎች እንድታለብሱ፣ የታሰሩት እንድትጠይቁ፣ ምስኪኖችን እንድትረዱ፣ ድሃዎች እንድትረዱ ብቻ አይደለም ድሃ እንድታስጠጉ፣ ኑሯችሁ ሐሳባችሁ ሁሉ ከነሱ ጋር እንዲሆን የማድረግ ኃይል አለው እና ብዙ ጊዜ ቅምጥል ህይወት ካላችሁ ጥሩ አይደለም። ይሄ ካልጋ ላለመውረድ፣ ከሚሞቀው አንሶላችሁ ውስጥ ላለመውጣት፣ ዝናብ ሲመጣ በሚያምር አንሶላ ውስጥ ተጠቅላችሁ ድሃን የማታስቡ ከሆነ፣ ዝናብ ዶፍ ሲያወርድ፣ ንፋሱ ሲመጣ፣ ጨለማ ሲመጣ፣ በዚህ ሰዓት ጎዳና ልጆች እንዴት ሆነው ይሆን? ጎርፉ መጣባቸው ተወስዶ ይሆን? እንዴት ምን ለብሰዋል? ይሄ ሁሉ እየወረዳው ምን ውስጥ ናቸው? እኛስ ተኝተናል። ዝናብ ሲመጣ ደስ ይላል፣ እንቅልፍ ደስ ይላል። በዛ ሰዓት ግን እነዛ ልጆች የት ነው ያሉት? ምን እያደረጉ ነው? እንቅልፍስ ወስዷቸዋል ብሎ ማሰብ የማይችል ጭንቅላት ካላችሁ እንግዲህ መልክአ ፋኑኤልን መጸለይ ነው። መልክአ ፋኑኤል ስትጸልዩ ለተራበ ታበላላችሁ። ገንዘባችሁን በዚህ መልኩ ትንሽ እንዲባረክ ታደርጉታላችሁ። እመቤታችንን በቤተ መቅደስ አምጥቶ መና ሲመግባት የነበረ እስራኤልንም መና እንዲመግባቸው ቅዱስ ሚካኤል ሲልከው የነበረው ፋኑኤልን ነው፣ ቅዱስ ፋኑኤልን ነው። ከዚህ ከምግብ ጋር በተገናኘ ብቻ ሳይሆን የነፍስንም ምግብ ራሱ የነፍሳችን ምግብ እንድንበላ ለቅዱስ ቁርባን እንድንበቃ ሁሉ የመገፋፋት ኃይልም አለው ቅዱስ ፋኑኤል። ቅዱስ ሳቁኤልና ቅዱስ አፍኒን ደግሞ የሚባሉ ሁለት መላእክቶች አሉ። ብዙ ሰው ማያውቃቸው፣ ስዕላቸውን ብዙም አታውቋቸውም። አንድ ሰዓሊ ሲስላቸው አይቻለሁ፣ ቅዱስ ሳቁኤልና ቅዱስ አፍኒንን። እነዚህ ደግሞ ከድንገተኛ አደጋ ያድናሉ። መኪና ሲገለበጥ፣ የተወረወረ ዕቃ ሲመጣ፣ የሆነ ነገር ብቻ ድንገተኛ የሚባሉ አደጋዎች ሲመጡ የማትረፍ የማዳን ከሞት የማዳን ስልጣን ተሰጥቷቸዋል። ያለ ቀናችን እንዳንሞት፣ ሞተንም ከሆነ ነፍሳችን ከስጋችን ሳትለይ በአልጋ ላይ ማቀቅን ምንም አለም እንድንተርፍ የማድረግ ከድንገተኛ ነገር ብዙ ሰዎች ተረፉ ይባላል። ህፃናት ራሱ መኪና ተገልብጦ አዋቂ ሞቶ ህፃናት ይተርፋሉ። ቀናችሁ ሳይሆን እንዳትሞቱ ከእግዚአብሔር ጋር በተሰጣቸው ስልጣን ከአጋንንት እጅ ነጥቀውም ወደ ነፍሳችሁ ወደ ስጋችሁ ነፍሳችሁን የመመለስ ስልጣን አላቸው እና ከድንገተኛ አደጋ አድነኝ ብላችሁ ስትጸልዩ የሚደርሱት እነዚህ ናቸው። እናንተ የምትጸልዩት ወደ እግዚአብሔር ነው። መላእክቶች ግን እንደየስራቸው እየመጡ ያገለግላሉ ማለት ነው። ወጣ ገባ የሚል መንፈስ አይያዝም። ልክ ልትጸልዩ ስትሉ ይወጣል፣ ጸልያችሁ ስትጨርሱ ይገባል። ቤተክርስቲያን ስትሄዱ ሰላማዊ ስሜት ይሰማችኋል፣ ስትወጡ ደግሞ ተሸክማችሁ ትሄዳላችሁ ከበር ላይ ማለት ነው። የሆነ መጽሐፍ ቅዱስ ስታነቡ መንፈሳዊ ቦታ ላይ ስትውሉ ደስ ይላችኋል። እንደገና ወደ ቤት ስትመጡ ደግሞ እንደገና ያ ነገር ይመጣል ይገባል። ለምን? ወጣ ገባ ነው የሚለው። ስለዚህ ሁል ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም በኢየሱስ ክርስቶስ ስም በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር፣ የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም። እዛው ባለበት ነው የሚታሰረው ማለት ነው። አያስቸግርም ብቻ ሳይሆን አይሸውዳችሁም። ስትጸልዩ ስትሰግዱ የሚያንጠራራችሁ የሚያዛጋችሁ እኮ የታሰረ መንፈስ ነው አይደል እንዴ? መውጣት ስላልቻለ እኮ ነው። መንጠራራት፣ ማፋሸክ፣ ሆድ መንፋት፣ ፈስ መፍሳት፣ እንባ በቃ በማዛጋት ብዛት እንባ በቃ በጣም ይበዛል። ይሄ መንፈሱ ከናንተ ወጥቶ የሆነ ቦታ ላይ መደበቅ አለመቻሉና እናንተው ላይ ሆኖ መታሰሩ ነው። ሌላም ደግሞ እንደገና
ያልታሰረ መንፈስም ከሆነ ደግሞ ጸሎቱን እንድታቆሙት እየተፋለማችሁም ሊሆን ይችላል። አንዳንዴ እንደዚህም ያጋጥማል። ያልታሰረ መንፈስ ይኖራልና ሲፈራ በተለይ የሴት ጓደኞቻችሁ የወንድ ጓደኞቻችሁ መተት ካለ የበላችሁት መተት ካለ ልክ ጸሎት ልትበረከኩ ስትሉ ሆዳችሁ ይነፋል፣ ፈስ ይመጣል። ያን ፈሳም ሲባል ፈሪ ማለት አይደለ? ይደነግጣል፣ ይፈራል፣ ልባችሁ ድው ይላል። ጸሎቱን ቶሎ እስክጨርሱ ድረስ ያቆነጠንጣችኋል። ገጽ ቆጠራ ትጀምራላችሁ። ጭንቅ ይለዋል። በቃ እናንተ የሚጨንቃችሁ ነው የሚመስላችሁ፣ ግን እንዳይጋለጥም ፈርቶ ነው። እንደገናም ደግሞ ቶሎ ከተንበረከካችሁበትም እንድትነሱ ፈልጎ ነው ማለት ነው።